የስምምነት ፊርማ ያረፈባቸው አጀንዳዎች ሁሉም ሀገርና ሕዝብን ያስቀደሙ ናቸው አሉ ተመካካሪዎች። የሐሳብ ልዩነቶችን መግባባት ላይ እንዲደረስባቸው የተደረገበት ሂደትም ሀገርን በምክክር ማጽናት ላይ መሰረት ያደረገ በመሆኑ ሲሉም አንስተዋል። በዋናነት ስምምነት የተደረሰባቸው አጀንዳዎች በአግባብ ተደራጅተው ለዋናው መድረክ ከቀረቡ የኢትዮጵያ ምክክር እውን ይሆናል ሲሉም አጽንኦት ሰጥተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታጋራን አመለወርቅ መኳንንት በቀጥታ መስመራችን ላይ ነው የምትገኘው። ከሷ ጋር ቆይታ አደርጋለሁ። አመለ እንደምን ውለሻል? አንቺ በምትገኝበት መድረክ ዛሬም እንግዲህ ምክክሩ መካሄዱን ቀጥሏል። ዛሬ እየተደረጉ ያሉ ሁነቶችስ ምንድናቸው? እነሱን እንጋራ። አመሰግናለሁ በረከት። ቀደም ሲል እንዳነሳው ሀገራዊ የምክክር ጉባኤው በዛሬው ዕለት ከአንድ ወር በላይ ጊዜውን አስቆጥሯል። ይህ ደግሞ እየሆነ ያለው እስከዛሬ ድረስ በደረሰበት ሂደት የምክክር ጉባኤው ሁሉም ተመካካሪዎች በተለያዩ ቡድኖች እየተደራጁ ሁሉም ተመካካሪዎች በስምንቱም በተነቀሱት ዋና ዋና አጀንዳዎች ላይ ስምምነት ላይ ደርሷል ማለት ነው። ባሳለፍነው ሐሙስ ነው እንግዲህ ሁሉም አጀንዳዎች ላይ ስምምነት የተደረሰባቸው ማለት ነው። እነዚህ አጀንዳዎች ላይ ስምምነት ለመድረስ ግን የምክክር ጉባኤው ያለፈባቸው ብዙ አይነት መንገዶች አሉ። እንደሚታወቀው ከተለያዩ የሀገራችን ክፍሎች የተወጣጡ ተመካካሪዎች እንደመሆናቸው መጠን ሁሉም የተለያየ ሀሳብን ይዘው የተገኙበት የምክክር ጉባኤው ነው። ሆኖም ግን እያንዳንዳቸው ያላቸውን ሀሳብ በዚሁ በምክክር ጉባኤው ላይ ባንጸባረቁበት ጊዜ ግን ሁሉም ከራስ ሀሳብ በዘለለ ሀገርን ወደ አስቀደመው መድረክ በመምጣቱ ሁሉም አጀንዳዎች ላይ ተመካካሪዎች የምክክር የስምምነቱ ላይ ደርሰዋል ማለት ነው። እነዚህ ስምምነት የተደረሰባቸውን አጀንዳዎች ደግሞ አሁን ላይ እየተደራጁ ነው የሚገኙት። ከአርብ ጀምሮ እስከ ዛሬ ባለው ሰዓት ውስጥ ስምምነት የተደረሰባቸው ተመካካሪዎች በፊርማቸው ያረጋገጧቸው የተስማሙባቸው አጀንዳዎች እያንዳንዳቸው አጀንዳዎቹ እየተደራጁ እስከ ዛሬው ዕለት እንደቀጠለ ነው የሚገኘው ማለት ነው። እነዚህ አጀንዳዎች ላይ እንግዲህ ስምምነት ሲደረስባቸው ሀገርና ወገንን አስቀድመው እንደሆነ እንግዲህ ተመካካሪዎቹም ለኛም ሀሳባቸውን አጋርተውናል ማለት ነው። ሀገርና ሕዝብን ሲያስቀድሙ ግን ልዩነቶች የሉም ማለት አይደለም። ሆኖም ግን ዓላማው ምክክርን በምክክር የጸናችን ሀገር መሰረት ያደረገ በመሆኑ ግን ልዩነቶቻችንን እንዴት እንፍታ የሚለው ላይ መሰረት አድርጎ ሀገርን በማስቀደሙ ነው ሁሉም አጀንዳዎች ላይ ስምምነት ሊደረስባቸው የተቻለው ማለት ነው። ይህ በእንዲህ እንዳለ እንግዲህ ተመካካሪዎቹ የመጡባቸውን ሂደቶች ስምምነት ላይ የደረሱባቸውን ሀሳቦችም ሁሉ ያጋሩበት ሂደት ነበር ማለት ነው። እኛ ኢትዮጵያውያን ችግሮቻችንን እንዲህ ባለ መልኩ ስምምነት ላይ አድርሰን በፊርማችን ለማረጋገጥ መብቃታችን እንደ ሀገር የሚያኮራን ሀገርና ሕዝብን ማስቀደም ሁሌም አሸናፊነትን የሚያጎናጽፍ መሆኑን ያየንበት ነው ሲሉም እንዲሁ ተመካካሪዎች ሀሳባቸውን ያጋሩበት ሁኔታ ነው ያለው ማለት ነው። እንግዲህ ሁሉም ኢትዮጵያውያን ሀገርን ሲያስቀድሙ ከኔነት ስሜት ወጥተው የኛ ወደሚል መንገድ ሲመጡ የማይግባቡበት ምንም አይነት መንገድ እንደሌለም ጭምርም የጠቀሱበት ሂደት ነው። ያ ማለት ግን እስከዛሬ የመጣንባቸው ችግሮች ኢትዮጵያ ያለፈችባቸው እየተንከባለሉ የመጡት የማያግባቡ ችግሮችን እንዲህ በአንድ ጥላ ስር ሆኖ 4000 ተመካካሪ የሀገርን ችግር ለመፍታት ከኔነት ወጥቶ ሀገርን አስቀድሞ እዚህ ደረጃ ላይ መድረሱ ሀገራዊ የምክክር ጉባኤው ያዘውን ዓላማ እውን ለማድረግ መሰረት የሚጥል ስለመሆኑም ጭምር ሀሳባቸውን ያጋሩበት ነው ማለት ነው። በዋናነት እነዚህ ስምምነት ላይ የተደረሰባቸው ሁሉም ተመካካሪዎች በፊርማቸው ያረጋገጡባቸው የተነቀሱት ስምንቱም አጀንዳዎች ወደ ዋናው መድረክ 4000 ተመካካሪዎች ባንዴ ወደሚገኙበት መድረክ የሚያልፍ ነው የሚሆነው ስምምነት የተደረሰባቸው አጀንዳዎች በሙሉ ማለት ነው። ሆኖም ግን እነዚህ ስምምነት የተደረገባቸው አጀንዳዎች በሙሉ ግን በአሁኑ ሰዓት እየተደራጁ ነው የሚገኙት። ቀደም ሲል እንዳነሳሁት ማለት ነው ስምምነት የተደረሰባቸው እያንዳንዱ አጀንዳዎች ግን ትልቁ መድረክ ላይ ሁሉም 4000 በአንዴ ተገናኝቶ የሚመክርበት መድረክ ላይ ስምምነቶችን የሚያይበት ላይ ሲደርስ ግን ሀገርን ያስቀደመ እንደመሆኑ መጠን በአግባቡ ተደራጅተው እስካሁን የምክክር ሂደቱ በመጣበት ሂደት እስከ መጨረሻው 4000ዎቹ ባንድ መድረክ ወደሚገኙበት ሲሄድ ግን ሁሉም አጀንዳዎች ሳይንጠባጠቡ በአግባቡ ሁሉም በተገኙበት የሚቀርብ ከሆነ ኢትዮጵያ ተስፋ አላት። ህዝቦቿም የሰነቁት ተስፋ
ትልቅ ተስፋ ጥለዋል። በዚህ ምክክር ሁሉም አጀንዳዎች ተደራጅተው ከቀረቡ ሀገራዊ የምክክር ሂደቱ ፍጻሜ እውን ይሆናል ሲሉ እጅግ በጣም ደስታ በተሞላበት ስሜት ተመካካሪዎቹም ጭምር ሀሳባቸውን ሲያጋሩበት የቆዩበት ዕለት ነው ማለት ነው። ቀደም ሲል እንዳነሳሁት አጀንዳዎቹ አሁንም በመደራጀት ላይ ነው የሚገኙት። የሚጠበቀው ሁሉም ተመካካሪዎች በአንድ ጥላ ስር የሚገኙበት 4000ዎቹ ምክክር የቀረቡትን የተሰናሰኑትን ወደ አንድ ቋት የመጡትን አጀንዳዎች ስምምነት የተደረሰባቸውን ባንድ ላይ የሚያዳምጡበት የምክር ሀሳቦችንም ተጨማሪዎችም ካሉ የሚያነሱበት የሚጠበቅ መድረክ አለ። ይህ ደግሞ እስካሁን በመጣበት ከሐምሌ 8 ጀምሮ በተለያዩ ቡድኖች እየተዋቀረ ነው እዚህ ደረጃ የደረሰውና አሁንም ቢሆን እነዚህ የተሰናሰኑት አጀንዳዎች እስከ ስምምነት ላይ ደርሰዋልና እስካሁን በመጣበት ሂደት በመከባበር በመደማመጥ ከኔነት ይልቅ የኛነትንና ሀገርና ሕዝብን በማስቀደም አሁንም ከቀጠለ ኢትዮጵያ ትልቅ መንገድ ላይ ነች። አዲስ የታሪክ ምዕራፍ ላይ ነች። ይህ ትውልድ በምክክር የጸናች ሀገርን ለቀጣዩ ትውልድ ያስረክባል። ከዛም ባለፈ ደግሞ መጪው ትውልድ በምክክር የጸናች የተደላደለችን ሀገር በእፎይታ የሚቀበል ሀገራችን እንዴት ነች ትውልዱ ምን አስረከበን ሲል ሁሉም ኢትዮጵያውያን ምላሽ የሚሰጡበት አዲስ ምዕራፍ ይከፈታል ሲሉም ሀሳባቸውን አጋርተዋል። ከዚህ በኋላ እንግዲህ ቀጣዩ ትውልድ እስከ ፍጻሜው ተስማምተን የምክክር ጉባኤውን እውን ስናደርግ ቀጣዩ ትውልድ ሀገርን እንዴት እናሳድግ ወደሚል ሀሳብ ብቻ የሚመጣበት እንጂ የልዩነቶችን ሀሳብ በጭራሹ የማያነሳበት የተደላደለችን ሀገር ለትውልዱ እናስቀምጣለን ሲሉም ተመካካሪዎች ሀሳባቸውን አጋርተውናል ማለት ነው። የተሰበሰቡት አጀንዳዎች በሙሉ አሁንም የማደራጀት ስራው እንደቀጠለ ነው የሚገኘው። ቀጣዩ የሚሆነው እነዚህ የተደራጁትን ሀሳቦች በድጋሚም የሚመለከቱት ነው የሚሆነው። እኛም በተመለከት ነው የተደራጁ ሀሳቦችንም በድጋሚ 500 ሆነው ይመለከቷቸውና ወደ 4000 ሁሉም ወደሚመክርበት መንገድ የሚያልፍ ነው የሚሆነው። በረከት ለአሁን ያሉኝ መረጃዎች እነዚህን ይመስላሉ። አመሰግናለሁ። አመሰግናለሁ አመለ ለአጋራሽን መረጃ። መልካም ቀን ይሁንልሽ።